እንደገለጹት የማስተር አብነት ህመም አሳሳቢ ነው ተባለ። ዶክተር አብነት ህመም እጅግ አሳሳቢ ደረጃ ላይ ነው። ዶክተሩ ህመሙ ምን እንደሆነ ባይናገሩም ፈጣንና አስቸኳይ ሕክምና እንደሚያስፈልገው ጠቁሟል። ማስተር አብነት በአሁኑ ሰዓት በከባድ ስቃይ ውስጥ እንዳለም ተሰምቷል። ዶክተሩ አክለውም ወንድማችን እንዳናጣው አድናቂዎቹና ወዳጆቹ ነገ ዛሬ ሳይል አሁኑኑ ሕክምናው እንዲጀምር ጫና አሳድሩበት ሲሉም አደራ ብለዋል። ሁላችንም ይህንን መልእክት ሼር በማድረግ ማስተር አብነት ቅድሚያ ለጤናው እንዲሰጥ እናበረታታው። ኢትዮጵያ እንዳንተ አይነት ሰው ማጣት አትፈልግም እንበለው። የማስተር አብነት ጉዳይ አሳሳቢ ነው። Yane Wendam, seeing you sick hurts me too. I'm praying for a speedy recovery so you can get back to your strong and happy self. Stay strong, we are all behind you. Master Abinet Yane Wendam. አብነት ወንድማችንን አሁን አናግሬው ነበር ከመሸ። በአሁን ሰዓት እኔ የምፈልገው ወንድምና እህቶቼ በጸሎት አብረውኝ እንዲሆኑ ነው። ከዚህ ውጪ በስሜ ማንኛውም ነገር የሚሰበሰብ ነገር ከኔ አይደለም። ለሰብስብም ላሉ ወንድምና እህቶቼ ወደፊት እኔ ስፈልግ ራሴ ነግራችሁና ከዛ በኋላ ይሄን እናደርጋለን። ለጊዜው ግን ጸሎት አድርጉልኝ ያለ ወንድማችን ስለሆነ አደራ በስሙ እንሰበስባለን ብለው የጀመሩ ሰዎች ማስተር አብነት ወንድማችን ይሄን ከማንም አልጠየቅም። ለጊዜው ምንም የሚያስፈልገኝ ነገር የለም። ሲያስፈልገኝ ግን የኢትዮጵያ ሕዝብን የኤርትራ ሕዝብ ወንድምና እህቶቼን በሚያስፈልግ ሰዓት አሳውቃለሁ ብለውናል። እግዚአብሔር ቀላሉን ያደርግልህ። የምንወድ ማስተር አብነት ወንድማችን እግዚአብሔር ካንተ ጋር ይሁን። ሁላችሁም በጸሎት አብራችሁ አብነት በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። በማስተር አብነት ውስጥ ብዙ ምስኪን ኢትዮጵያውያንን በጣም ብዙ ሰዎችን ረድቷል፣ ተመርቋል። እግዚአብሔር የነሱ ምርቃት ደግሞ የነሱ ጸሎት እግዚአብሔር ካለበት ህመም ካለበት ስቃይ ካለበት ነገር እንዲዳብሰው ያድርገው ላለው እኛም እንደዛ እንመኝልሃለን። ማስተርዬ በጣም ነው የምንወደው ጌታን በጣም ነው የምናከብርክ። በጣም ያዘንኩት እኔ ምክንያቱም ያው በአካልም ስላየሁት ነው ልቤ ትንሽ የተነካው። አንዳንዴ እንግዲህ የምሬ ነው የምላችሁ እግዚአብሔር ለምን አመምከኝ ይባል። ወንድማችን ማስተር አብነት በጣም ነው ያሳዘነኝ፣ አንጀቴን ነው የበላው እግዚአብሔርን። እኔ ኢትዮጵያ ውስጥ እርዳታ ከሚረዱት ውስጥ እንደሱ መስዋዕት የሚከፍል እንደሱ ራሱን አሳልፎ ለሰው የሚሆን አላየሁም። አብዛኞቻቸው ከልቡ ነው የሚረዳው እርዳታ ሲረዳና ኢቭን ጥንቃቄ እሱ የሚረዳቸው ሰዎችና ሌሎቹ የሚረዳቸው ሰዎች በፍጹም የማይገናኙ ናቸውና በእውነት በጣም ነው ይሄ ነገር ስንሰማ ያዘነው። ከሆነ ጊዜ ወደዚህ ሰውነቱ እየተቀያየረ ነበር። የሆነ ከፊቱ የሚነበብ ነገር ነበረ። ኢቭን ከጓደኞች ጋር የሆነ ነገርማ አለ ብለን የተመካከርን ያወራንበት ባንጠይቀውም ነገር ነበር ጌታ በሚያውቀው ማለት ነው። እና ያስታውቅ ነበር እንደዚህ እንደታመመ ምናምን በጣም ያስታውቅ ነበር። ባይዘው ማንንም አልጠየቀውም እንጂ እና ወንድሜ ፈጣሪ እርዳክ፣ ፈጣሪ እርቶክ ደግሞ ወደፊት ያንተን ዜና ያንተን ድህነት ዜና የምንሰማበት ያድርገን። አንተ ኢትዮጵያ ውስጥ እንዳንተ ለሰው መስዋዕት የከፈለ የለም። ሲሰራም ጥንቃቄ ያደረገም ነበርና በዚህ መንገድ ይመስለኛል ይሄ ነገር ሊያጋጥመው የቻለው። ፈጣሪ ያደልክ ወንድሜ፣ አይዞክ። ሰምተናል፣ ማስተር አብነት ሰምተናል። ወንድሜን አሞታል፣ በእናትህ ሞታ። አዎ አሞታል። አሁን ሌላ ሰው የሚገርማችሁ በውስጥ መስመር ጻፈልኝ።
ማስተአብነት የሚባል ዝም ብሎ ቀላል አይደለም። በጣም ከፍተኛ መምን ያዘው። ሰውነቴን ይቀንሳል፣ የሰውነቴ ይቀንሳል በየጊዜው ምን እንደሰሰጠው አላውቅም ብሏል። ገደሉት። አያችሁ እነዚህ መርዘኞች መድኃኒት ሰጠውት እኮ ነው። ቀንተውበት ሰጠውት ነው። ስለሚበልጣቸው አጠፉት ማለት በቃ አምጡት። 5 ሚሊዮን ኮይን እኔ ቃል ገብቻለሁ ለማስተራብነት 5 ሚሊዮን ኮይን። ከዛ ውጭ ሀገር ሄዶ መመርመር አለ መታየት አለበት። ይሄ የደቡብ ኢትዮጵያ ብቻ ነው፣ የአማራው ኩራት ነው። ትግሬ ሄዶ ሲጠይቃቸው እና አዶናይ ያላዩዋትን የትግራይ ምስኪን ናት ስታሳዝን፣ የኔ እናት ማለት ናት እኮ ያቺ። በጣም እውነት በጣም ያሳዘነኝ ከናንተ ምንም አይነት የገንዘብ ድጋፍ አልፈልግም፣ ጸሎትና ዱዓ አድርጉልኝ ያለው በጣም ነው እንትን ያለ በጣም ለምን እኔ በርካታ ጊዜ እኔ በጣም አመሰግናለሁ። እና ሲቀጥል ስለማስተራብነት ምንም አውርቶ ለመጨረስ ጊዜም ሰዓትም አይበቃም። ብቻ እግዚአብሔር የሁላችንም አምላክ ተራርቶ ወደ ሙሉ ጤንነቱ ይመልስልን። በጣም የድሃዎች አባት በጣም በቃ ምንም ማውራት ራሱ ቃላት ያጥራል። እግዚአብሔር የእውነት በጣም በጣም እና እግዚአብሔር ይማርልን ወንድማችንን ወደ ሙሉ ጤንነቱ ይመልስልን። አንተንም በጣም በጣም እግዚአብሔር ከፍ ያድርግህ። በተለይ በቀደም እያደረጋችሁት የነበረው ትንቅንቅ በጣም በቃ እኔ እውነት በቃ ምንም ማለት አይቻልም። ብቻ እግዚአብሔር ያኖራችሁ፣ ድካምን አያድክማችሁ፣ ብርታትን ብቻ ይስጣችሁ ለሁላችሁም፣ ለአንተና ለመሰል ጓደኞቻችሁ። ቴንክ ዩ ቬሪ ማች። አንተንም ፈጣሪ ይጠብቅህ ባለበት። እኔ እስካሁን በጣም ላይቭ ግን በጣም እከታተላለሁ። አንተን የማግኘት እድል አልነበረኝም። ዛሬ የመጨረሻ ጊዜ ነው፣ የመጀመሪያ ጊዜ አንተን ሳገኝ። በጣም ብዙ ጊዜ ነው ግን ላይቭን የምከታተለው። ቴንክ ዩ ስላገኘው እኔም ደስ ብሎኛል። ቴንክ ዩ ቬሪ ማች። እሺ እግዚአብሔር ይስጥልኝ። ታውቀዋለህ ያው ብዙ ሰው ስለሚመጣ እንግዲህ ሁሌ እግዚአብሔር ይስጥልኝ። በትልቁ አመሰግናለሁ። ኦኬ አታቆዩ ፕሊዝ ጋይስ። ኦኬ ኦኬ። እኔ እንግዲህ በጣም እውነት በጣም ያሳዘነኝ ከናንተ ምንም አይነት የገንዘብ ድጋፍ አልፈልግም፣ ጸሎትና ዱዓ አድርጉልኝ ያለው በጣም ነው እንትን ያለ በጣም ለምን እኔ በርካታ ጊዜ እኔ አረብ ሀገር ያሉት እህቶቻችን ሲታመሙ ያን የእርዳታ ተሰራ በርካታ ጊዜ መጥቶ በጣም ሲያግዝ ነበር። ከዚህ በፊትም የታመመ ሰው እንደዚሁ ሲረዳ አይቼዋለሁና አያችሁ እኔ ወዲያው ምን መጣልኝ፣ የሰው ልጅ ገንዘብ ሁሉ ነገር አይደለም በነገራችን ላይ ገባችሁ። አሁን እሱም እንዳለው ከሆነ ውጭ ሀገር ሄዶ ሕክምና እንደሚከታተል ነው የሰማሁት። እስኪ ትጂ እናስገባት። ውጭ ሀገር ሄዶ እንደሚታከም ነው። በተለይ እኔ ጀርመን ሀገር የምትመጣ ከሆነ ያው ጀርመን ሀገር ጀርመኖች የታወቁ ናቸው በዓለም ላይ። እንግዲህ ያው ሙስተሽፋ አልማንያ ከሰማችሁ አረብ ሀገር ያላችሁ እንግዲህ ያው ጀርመኖች በሕክምና ማሻአላ ናቸው። እና ወደ ጀርመን ከመጣ ለሕክምና በኔ በኩል ከጎኑ ቁሜ ማስታገም የሚሆን የፈለገው ነገር ከጎኑ ቁሜ ያግዘዋለሁ። ለምን እሱ ጤነኛ ሆኖ ወደ ሀገሩ ተመልሶ የተቸገሩትን ማገዝ እንዲያግዝ ይሄ ከጎኑ ከተባበርኩ ትልቅ ነገር ነው በነገራችን ላይ። እና ስለዚህ እኔ ሬዲ ነኝ። ቲጂ እንዴት ዋልሽ? አረ ቲጂ ለሙብዬ ሰላም ነህ? ፈጣሪ አንተንም ይጠብቅህ ከነ ልጆችህ ከነ ቤተሰብህ። አሚን አሚን። ቲጃችን ተባረክልን። አሚን አሚን አሚን። ኑርልን የኛ መልካም ወንድም። አሚን አሚን አሚን። እንግዲህ ያው ማስተራብነት ያስተላልፈው መልእክት ሰምተሻል። እስኪ አንቺ ምን ትያለሽ ደግሞ? እሷ ስራ ላይ ነው። እኔም ቪዲዮ ሰርቻለሁ ሙቤ በአቅሜ ሙስሊሞችም ክርስቲያኖችም ፓስተሮችም ኡስታዞችም ቄሶችም ሁሉም እንዲጸልዩለት እኔም በራሴ ደግሞ ማርያምን በምጸልይ ሰዓት ይሄን መልካም ሰው ማርልን ለልጆቹና ለእናቱ ለኢትዮጵያ እናቶች ለተቸገሩት ስትል ማርልንና አስደስተን ብዬ እጸልያለሁ። እኔም የሚቸግረው ነገር ካለ ደግሞ በሚያስፈልገው ነገር እኔ ማርያምን ከጎኑ ነኝ። እኔም ባለችኝ ስሙኒ አዋጣለሁ ብርም ከተፈለገ። ኦኬ ቲጂያችን እናመሰግናለን። እንግዲህ እንደሰማችሁት ነው። ሁሉም እንግዲህ ከጎንህ ነን እያለው ነው እና ሁላችንም እንግዲህ በዱዓ እንርሰው። አደራ 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 ነው የምለው እኔ። ኦኬ ሌላ ሰው ላስገባ እስኪ። ኧረ ጋስቱ ሞልቷል። እስኪ ማንን ልሳብ እስኪ እንደው እስኪ አንድ ያለው
አላህ ጨርሶ ይማረው። ይሄ ደስ የሚል ዱዓ ነው። አሚን 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 አሚን። ከድር አሚን አሚን። አላህ ያሽረው ትላለች ያስሚናችን። አሚን አሚን አሚን። እስኪ ያስሚን ኑ እኔ ያስገባው ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግን የሰራሁት ቪዲዮ ላይ እቺ መልእክት ሳላስተላልፍ ረሳው። ግን አሁን ነው ትዝ ያለኝ። በቃ አንዳንዴ እኮ የሆነ ነገር ከሰራችሁ በኋላ ነው ዶክተር ይላል። እስኪ የታለ የሆነ ዶክተር ምናምን ሲል አይቼ ነበር እንደው። ኦኬ እሺ ማን ላስገባ? እቺ ላስገባት እስኪ ማን እቺን ያው ምን ረሳ? አይ አይደለም ማለት ችግር የለውም። እኔ ለራሱ በግል ነግረዋለሁ ለማስተር ቪዲዮ እንዳይረዝም ብዬ ቶሎ ነው እንትን የተናገርኩትና አትላኩብኝ ሆስት አሁን ሻብ አይ ዶንት ሃቭ ታይም ጋይስ። ኦኬ እሺ እስኪ ቀና እሺ እያስገባችሁ ነው እኮ እናንተ እኮ ጋስ አትቀበሉም። እሺ አሚን አላህ ወአለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቢ ሰላም ነው አልহামዱሊላህ። ማናችሁ? حياك الله ብራዘር። አላህ አልহামዱሊላህ። ደህና ነህ? ወላሂ ደህና ነኝ። ተፈضل እድሉን ስለሰጠኝ በጣም አመሰግናለሁ። ዩ ዌልካም። እና ለማስተር አብነት ወላሂ ቃላት ያጥረናል ለሁላችንም ማለት ነው። እሱ ታመመ ማለት ሙሉ ኢትዮጵያን እንደታመመ ነው የምንቆጥረው። በቻላችሁ ተቀም ቶሎ እያስገባ ዱዓ እንዲያረጉለት ይሆናችን ብቻ ይዝልናል ዱዓው ማለት ነው። እሺ እና በጣም ታመናል። ኢትዮጵያኖች በሙሉ ታመናል። እንደዛ ብሎ በተናገረው ሁሉም አዝኗል። ኢትዮጵያን በሙሉ ማለት ነው። እና ለቤተሰቦቹ ለምስቶች ለልጆቹ አላህ በሰላም ጤንነቱን ይመልስለት። ሄዶ ሕክምናውን ጨርሶ በቅርብ ሰዓት ማለት ነው ሄዶ ወደ ሀገር እንዲመለስልን እንጠብቃለን። አላህ ሙሉ ለሙሉ አፍያ ይመልስለት።